ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት የሚል አራተኛ መጽሐፋቸውን ለምርቃት አብቅተዋል። እንዲሁም በአማራ ክልል እየተስፋፋ የመጣው በሎተሪና ዕቁብ ሽፋን የሚሰራው ህገወጥ ስራ እንደሆነም ተጠቁሟል። ወደ ዝርዝር መረጃው እናልፋለን። በድጋሚ አብራችሁን ቆዩ። የአማራ ክልል ፍትህ ቢሮ እና የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ሎተሪና ዕቁብ በሚል የሚሰሩ ስራዎች ህገወጥ መሆናቸውን አስታውቀዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የልዩ ልዩ ወንጀሎች ምርመራ ዋና መምሪያ ኃላፊ ኮማንደር ደጀን ወዳጅ እድል ሎተሪ በሚል ሽፋን ህገወጥ ስራዎች መስፋፋታቸውን ገልጸዋል። በብሔራዊ ሎተሪ ማቋቋሚያ አዋጅ 535/1999 ያለ ፈቃድ ማንኛውም ነገር መሸጥ መለወጥ የተከለከለ መሆኑን ኮማንደሩ ጠቅሰዋል። በክልሉ መኪና ቤት፣ የቁም እንስሳ፣ ቴሌቪዥንና ሌሎች ቁሳቁስ በጣስም ገንዘብ በመሰብሰብ እንደሚሰሩም አንስተዋል። በቨርቹዋል ጌም ስራ ላይ በመሰማራት ወንጀል እንደሚፈጽሙም ተናግረዋል። በሁሉም ከተሞች ወንጀሉ እየተስፋፋና ኢኮኖሚያዊ ችግር እያመጣ መሆኑንም አንስተዋል። ተግባሩ የንግድ ፈቃድ ይዘው የሚሰሩ አካላትን የሚጎዳ መሆኑን ያነሱት ኮማንደር ደጀን ህገወጦቹ በክልሉ ያለውን የጸጥታ ችግር እንደ ጥሩ አጋጣሚ መጠቀማቸውንም ገልጸዋል። በዕቁብ ሽፋን ገንዘብ መሰብሰብ የሚሰሩ መኖራቸውን ገልጸዋል። ቅሬታቸውን ለፖሊስ የሚያቀርቡ መኖራቸውንም ምርመራ መጀመሩንም አንስተዋል። የሎተሪ ስራ ብሔራዊ ሎተሪ እውቅና እና ፍቃድ መፈጸም አለበት። ዕቁብ በማህበረሰብ ፍላጎትና ተነሳሽነት የሚፈጸም እንጂ እየተዘዋወሩ የሚሰሩት ባለመሆኑ እየተሰራ ያለው ስራ ህገወጥነትና ማጭበርበር ነውም ብለዋል። ህገወጥ ተግባሩ ህብረተሰቡን አክሳሪ፣ ቤተሰብ የሚበትንና ራስን እስከ ማጥፋት እያደረሰ መሆኑንም ኮማንደሩ ጠቅሰዋል። በምጣኔ ሀብት ዘርፍም ህግ አማካሪዎች በህገ ወጦች እየከሰሩ መሆኑንና ሀገር ማግኘት የሚገባትን ገቢም እያሳጣ መሆኑንም አመላክተዋል። ፖሊስ ወንጀሉን ለመከላከል ወንጀለኞችን ይዞ በማጣራት ለህግ እንደሚያቀርብም ገልጿል። ማህበረሰቡ በቀጣይ በህገ ወጥ ስራ እንዳይሳተፍና እንዳይተባበር አሳስበዋል። ስራው ሲፈጸም ሲያይ መከላከልና ለፖሊስ መጠቆም እንዳለበትም አብራርተዋል። በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር ሙልጌታ አሻግሪ ሎተሪና ዕቁብ የተለያዩ መሆናቸውንም ጠቅሰዋል። ዕቁብ የገንዘብ መቆጠቢያና መልሶ የሚደርስ ነው። ሎተሪ ግን በዕጣ ወይም እድል አሸናፊ የሚሆንበት ወይም የማይሆንበት አማራጭ ያለው ጨዋታ መሆኑንም ገልጸዋል። የመኪና ዕቁብ በሚል ሽፋን የሚሰራው ስራ በተግባር ግን ሎተሪ ነው ያሉት ዳይሬክተሩ በዋጋው ልክ የዕጣው ዋጋ እንደሚወስን ገልጸዋል። ዕጣ በመጣልን አንድ ሰው አሸናፊ ይሆናል እንጂ የከፈለ ሰው ሁሉ እንደ ዕቁብ መልሶ እንደማይደርሰውም አብራርተዋል። መሰል ስራዎች የብሔራዊ ሎተሪ አስተዳደር ናቸው። በመጠጥ ቤቶች ከሚዞሩ የዕጣና ቢንጎ ጨዋታዎች እስከ ቤት፣ ሞተር፣ ቴሌቪዥንና የመሳሰሉ በሎተሪ ዕጣ መሸጥ ህገወጥ መሆናቸውንም አንስተዋል። አቶ አሻግሬ በብሔራዊ ሎተሪ አስተዳደር ማሻሻያ ደንብ 160/2001 መሰረት የአስተዳደር የሚፈቅድበት አሰራር መኖሩን ጠቅሰዋል። ስለሆነም ፈቃድ ሳያገኙ መስራት በህግ ያስቀጣል ብለዋል። በሌላ ህግ የበለጠ የሚያስቀጣ ካልሆነ በስተቀር ከ3 እስከ 5 ዓመት እስራትና ከ50 ሺህ እስከ 100 ሺህ ብር እንደሚያስቀጣም ገልጸዋል። ስለሆነም በዚህ ስራ የተሰማሩ ሰዎች በወንጀል እንደሚጠይቁም አስታውቀዋል። የኢትዮጵያ ስብራቶች ዋነኛ መንስኤ የጠላቶቻችን አጀንዳ የሆነው መለያየት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያን በጋራ ራዕይ በአንድነት በመቆም ስብራቶቻችንን ለይተን መፍትሄ ማበጀት መጠገን ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ ኢኮኖሚያዊና ፖለቲካዊ እድገት ስብራት ዋነኛ መንስኤ የጠላቶቻችን አጀንዳ የሆነው መለያየት ነው ሲሉም ተናግረዋል። ጠላቶቻችን እኛን በዘር፣ በሃይማኖት፣ በሰፈር፣ በመንደር በመለያየት አንድነታችን ያፈርሳሉ። ስለዚህ መድኃኒቱ መደመር ነውም ብለዋል። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም እኛ ስንደመር ታላቅ ገድል እንደምንሰራ ከታሪካችን ያውቃሉና ነው ያሉት። ኢትዮጵያን በጋራ መቆም ብንችል መፍጠር እንዲሁም ከተከታይነትና ተቀባይነት መላቀቅ እንችላለን ሲሉ ጠቅላይ ሚኒስትሩ በመደመር መንግስት መጽሐፍ ምረቃ ላይ ተናግረዋል። የመደመር መንግስት የተሰኘው የጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛው እትም መጽሐፍ ተመርቋል። በመርሃ ግብሩ ላይም ቀዳማዊት እመቤት ዝናሽ ታያቸው፣ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም ከፍተኛ የፌዴራልና የክልል አመራሮች፣ የጦር መኮንኖች፣ ጥሪ የተደረገላቸው እንግዶች ሁሉ ተገኝተዋል። ጠቅላይ ሚኒስትሩ ይህ መጽሐፍ አራተኛ ሲሆን ከዚህ ቀደም መደመር፣ የመደመር ትውልድ፣ የመደመር መንገድ የተሰኙ መጽሐፍትን ለአንባቢያን አቅርበዋል።
በመጽሐፉ ምረቃ መርሃ ግብር ላይ እንደተገለጸው መጽሐፉ የመንግስትን ባህሪያት ምን እንዳለበትና የኢትዮጵያን የሚያስተዳድር መንግስት ምን መላበስ እንዳለበት፣ የኢትዮጵያን የሚመጥን መንግስት እንዴት ያለ ነው፣ መንግስት እሴቱ ምንድን ነው፣ ችግሮችን እንዴት እያለፈ መኖር ይሄድበታል የሚሉ ጉዳዮችና ሌሎች በርካታ ጉዳዮች ተዳሰውበታል። የመደመር መንግስት ዋነኛ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነ በመጽሐፉ ላይም ተንጸባርቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ለሁሉም ክፍት እንደሆነም ገልጸዋል። መንግስትን መተቸት የሚፈልግ ካለ መንግስታቸው ለትችት እና ተቃውሞ ዝግ እንዳልሆነም አንስተዋል። መቃወም፣ መተቸት፣ ሂስ መስጠት የሚፈልግ ካሉ እየጻፉ ትውልድም እንዲማር ሀገር እንዲገነባ ማድረግ ይገባል። እኛ ይህን ሰርተናል። ከዚህ መማር ይገባል። ሌሎችም በተቃርኖ ውስጥ ያሉ ደግሞ በትክክለኛው መንገድ ሂስ ቢያቀርቡ መንግስት እየተቀበለ እያረመ ይሄዳል። የተሻለው ሀሳብ ሀገር የሚመራበት እድል መፍጠር ይችላል ብለዋል። ሁሉም መጽሐፍን እያነበበ ሊማርበት እውቀት ሊያገኝበት እንደሚችልም ገልጸዋል። በዚህ መርሃ ግብር ላይ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ መጽሐፉን በተመለከተ ለታዳሚያን ሀሳባቸውንም አካፍለዋል። አቶ ጌታቸው ጠቅላይ ሚኒስትሩ መጽሐፉን ጽፈው ስላቀረቡ ምስጋና አቅርበው ሀሳባቸውን በጨዋታ እያዋዙ የነበረውን ታዳሚ እያሳቁ አቅርበዋል። መደመር የተሰኘውን የመጀመሪያ መጽሐፍ እንዳነበቡት ነገር ግን ሲያነቡት አቃቂን ለማውጣት እንደነበር ያስታውሱት አቶ ጌታቸው በመሃል በተፈጠረው ችግር ሁለቱ የጠቅላይ ሚኒስትሩ መጽሐፍት እንዳመለጧቸውም ተናግረዋል። የአሁኑ መጽሐፍ እንዳነበቡት የገለጹት አቶ ጌታቸው በመጽሐፉ አግኝቻቸዋለሁ ያሏቸውን ጠንካራ ጎኖችም ዳስሰዋል። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቷ አሏት የሚሏቸውን ችግሮች በደንብ የዳሰሰ፣ ችግሮችን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችንም የጠቆመ ነው ብለዋል። ውድ የቻናሌ ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክ እና ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ አድርጉ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ዕለት ዕለት እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ